ያልጋ ልብሴ ምናምን ማጠብ አለብኝና ወጣጥቼ ነበረ። ልብስም ዛሬ ነው ማጥበው። አጋጣሚ ዛሬ ነው ቀኔ። በሳምንት አንዴ ያው ልብስ አጠባ ቀን ነው። አዲ ሰሞኑን በቃ ቬጂቴሪያን ሰላጣ እያለን ነው። ለጤናም ለነገራችን ላይ ኢትዮጵያ ላይ ስኳር፣ ግፊት ምን በስቷል። ጤናችሁን በአትክልት ምናምን ካልጠበቃችሁ ሁሉ ቁርስ አይቀርም። ቁርስ እንደዚህ ጨረስን። ያው እንደዚህ ያቀራረብን እና ቁርሳችን እንደዚህ ደርሷል። እኔ እንቁላል ብስል ካላለ ግን ብዙም ደስ አይለኝም። ማጠቢያ ብዙም መብራት አይቆጥርም። መብራት የሚቆጥረው ይመስለኛል ይሄ ነሻፋ ይቆጥራል ይላሉ። መነሸፊያው ማለት ነው። ውጭ ላይ ነን። የምንሄድበት ቦታ አለ። የወለደ እንጠይቃለን በማህበር። በነገራችን ላይ በውጭ በሱቅ ምናምን ማህበር አለን። እንደዚህ የወለደ እንጠይቅ ነው ተሰባስበን የምንሄደው። ከዛ እኛም ተጣጣብን። ሳይንስ ሰርቻለሁኝ። ከዛ ቶሎ መሄድ አለብኝ። እንደምታዩት ባጃጅ ውስጥ ነኝ። በነገራችን ላይ ጉንፋን በቃ ሁሉንም ነው ያመመው፣ ሁላቸውንም እና እንደዚህ አድርጌ በሰለልኝ እላቸዋለሁ። ሸክሹካዬ። አሰላሙ አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጠዋት ተነስቻለሁ። እንደምታዩት ፊቴ ብጥብጥ ብሏል። እንቅልፍ አላየሁም። ባባን አስከትቤ ስለነበር በቃ እንቅልፍ በአይኔ አልዞረም። ቁጭ ብዬ ነው ሲያለቅስብኝ ነው ያደረው። ጉንፋን ደግሞ ወፈን አድርጎናል ሁላችንንም። ያው ወደ ኩሽና ገባው። ቁርስ መስራት አለብኝ። የመጀመሪያ ስራዬ ቁርስ መስራት ነው። እንደምታዩት እንግዲህ ዛሬ ቀለል ያለ ምግብ ነው። ሸክሹካ ነው የምሰራው። ሸክሹካ አይደል የሚባለው? እና ያው ቀለል አድርጌ ሰራ ነው። እዚህ ቲማቲሜን፣ ቃሪያ ምናምን ከታተፍኩኝ ያው ሰራሁኝ። እንቁላሌን አደረኩኝ። ከዛ ከደን አድርገዋለሁ መጥበሻ ላይ እና እሱ እስከሚበስልልኝ ድረስ ደግሞ በነገራችን ላይ ጉንፋን በቃ ሁሉንም ነው ያመመው፣ ሁላቸውንም እና እንደዚህ አድርጌ በሰለልኝ እላቸዋለሁ። ሸክሹካዬ እና እሱ ምን ሰላጣ ነገር ደግሞ ትንሽ ልስራ ብዬ አዲ ሰሞኑን በቃ ቬጂቴሪያን ሰላጣ እያለን ነው። ለጤናም ለነገራችን ላይ ኢትዮጵያ ላይ ስኳር፣ ግፊት ምን በስቷል። ጤናችሁን በአትክልት ምናምን ካልጠበቃችሁ ሁሌ እንደዚህ ጣፋጭ ነገር የሚበዛ ከሆነ ምናምን አስቸጋሪ ነው። ዞሮ ጫው፣ ስኳር፣ ዘይት ምናምን እንደዚህ አይነት ነገሮች መቀነስ አለብን ብለን ወስነናል እና በነገራችን ላይ አሁን አያስታውቀንም። እድሜያችን ሲገፋ ምን ሲል ነው እንደዚህ አይነት ነገር የሚያስታውቀውና አንዳንዴ አትክልት መመገብ ምናምን ጥሩ ነው። ያው ለጤና አሪፍ ነው እና እኔ ሰላጣ ደግሞ እወዳለሁኝ እና ስሪልኝ አለኝና እዚህ ትንሽ ሰላጣ ሰራሁለት እንደዚህ እና ሰላጣችንን ሎሚና ትንሽ ጨው አደርግበታለሁ። ከዛ ኦሊቭ ኦይል ዘይቱን ማለት ነው እሱን አደርግበታለሁኝ። ሰላጣው በዳቦ ራሱ ይበላ ደስ የሚል ሰላጣ ነው፣ የሚጣፍጥ ነው። አትክልት ነው ያለው ማለት ነው። እና በነገራችን ላይ ያው ጤናችሁን ጠብቁላችሁ ፈልጌ ነው። ብዙ ስጋ ምናምን አታርብዙ። አሁን ላይ በቃ በሽታ ቅርብ ሆኗል። አላህ ይጠብቀን። ግን ራሳችንንም ደግሞ አንዳንዴ ሰበቡን ማድረስ ግድ ነው አይደል እንዴ? እና መጠበቅ አለብንላችሁ ፈልጌ ነው። ያው ቁርሴን ሰራሁኝ። ዛሬ እንግዲህ ቶሎ ስራዬን መጨረስ አለብኝ። ብዙ ስራ ነው ያለኝ። በጠዋት ተነሳን። ቁርስ አይቀርም። ቁርስ እንደዚህ ጨረስን። ያው እንደዚህ ያቀራረብን እና ቁርሳችን እንደዚህ ደርሷል። እኔ እንቁላል ብስል ካላለ ግን ብዙም ደስ አይለኝም እና እንደዚህ ሙጥጥ አድርገን በላን እላችኋለሁኝ። ሰላጣውንም ቁርሱንም። ከዛ ያው ቤት ጽዳት አይቀርም። ቤታችን እንደዚህ ያጸዳዳል። አጸዳድተን ጨራረስን። ከዛ ልብስ አጠባ አለብኝ ዛሬ። ልብስ የማጠቢያ ቀኔ ነው ዛሬ እና ደግሞ ልጆቹ ልብስ ሁሉ ሌሊት ላይ ጉንፋን ምንም አሟቸው ነበር። ባባም ወደ ላይ ሲልብኝ ስለነበረ እንደዚህ ያልጋ ልብሴ ምናምን ማጠብ አለብኝና ወጣጥቼ ነበረ። ልብስም ዛሬ ነው ማጥበው። አጋጣሚ ዛሬ ነው ቀኔ። በሳምንት አንዴ ያው ልብስ አጠባ ቀን ነው እና ማጠቢያችንን አወጣን። እንደዚህ ማጠቢያችን ውስጥ ውሃችንን ጨመርን። ኦማችንን አድርገን ማጠብ ጀመርን እላቸዋለሁኝ። እና ልብሳችንን እያጠብን ነው። በነገራችን ላይ ኢትዮጵያ ላይ መብራት እንዴት ነው ማጠቢያ ያጥባሉ ምናምን እያላችሁ ብዙ ሰዎች ጠይቁኛላችሁ። ያው እኔ ማጠቢያ ከገዛው ጀምሬ በእጅ አላጥብም። ማጠቢያ ነው ማጥበው። መብራቱ ደግሞ ማጠቢያ ብዙም መብራት አይቆጥርም። መብራት የሚቆጥረው ይመስለኛል ይሄ ነሻፋ ይቆጥራል ይላሉ። መነሸፊያው ማለት ነው። ከዛ ደግሞ ስቶቭ ምናምን ነገር ነው እንደዚህ ኤሌክትሪክ ብዙ የሚቆጥረው እንጂ ማጠቢያ ብዙ መብራት አልቆጠረብኝም እስከዛሬ ድረስ።
እና ማጠቢያውም እንደምታዩት በደንብ እያሽከረከረ ነው የሚያጥበው። እንግዲህ ማጠቢያ ገላግሌ ነው። ሰው አለ የለም፣ ሰራተኛ ሄደብኝ አልመጣብኝ፣ የልጆች ልብስ በዛ ላይ ልጆች ሲኖራችሁ ሲጠራቀም በሳምንት በጣም ብዙ ልብስ ነው የሚጠራቀመው። አቆሽሾ አንዴ ለብሰው አንዱን ደክረው ያስቀምጣሉና እሱን ማጠቢያ ገላግሌ ነው። ከምንም ነገር በላይ ማጠቢያ ቢገዛ ብዬ ነው ኢትዮጵያ ላይ የምመክረው ነገር ነው። ለማንኛውም ልብሴን አጣጠብኩኝ። ልብሴን አጥቤ ስጨርስ ደግሞ ነው በመሀል ምግብ መስራት ጀምር እንዴ ነገሩ። እሱን አጥቤ ልጨርስ ከዛ ምግቤንም ሰራለሁኝ። እዚህ ጋር ሚጥሚጣ አያችሁት? ይሄ ዳጣ እርጥብ ሚጥሚጣ ነው በነገራችን ላይ። ድፍን ምስር ነው የምሰራው እና እንደዚህ ሽንኩርቴን ምኔን አደረኩኝ። ወጤን ሰራ ጥጃለሁኝ እላችኋለሁ። ልብሳችንንም እንደዚህ ኮምፎርታችንን 3 ኮምፎርት ምናምን ያጠብኩት። በማጠቢያው አይችልልኝም ይሄንን ለማጠብ። የኔ ማጠቢያዋ ያኔ 13 ኪሎ ነው የገዛሁት። እስካሁን ድረስ 18ቱን ትልቅ ነገር መግዛት ጥሩ ነው በነገራችን ላይ። እኔ 13 ኪሎ ነበር አይደል የገዛልኝ። ያው አልሐምዱሊላህ ያጥብልኛል፣ ግን ትልልቅ ኮምፎርት ምናምን አያጥብም። ማጥበው ልብሶችና ቀለል ያሉ ደግሞ ለሀፎች ያጥብልኛል፣ ቀለል ያሉትን። ልብሳችን እንደዚህ ያጣጠብን። ከዛ እኛም ተጣጠብን። ሳይን ሰርቻለሁኝ። ከዛ ቶሎ መሄድ አለብኝ። እንደምታዩት ባጃጅ ውስጥ ነኝ። ያው የምሄደው ደግሞ አሁን ወደ ስራ ቦታ ነው። ስራ ቦታ የሆነች ነገር አለችኝ። እሷን ጉዳይ ጨርሼ ደግሞ ሌላ የምሄድበት ቦታ አለ። እዛ እየጠበቁኝ ነው። እዛ ደግሞ የት እንደምሄድ አሳያችኋለሁኝ። እችን የመሰለች መጅልስ የታችን ትእዛዝ ነበረች። 30 ቲክነስ ቦንድድ ነው እና እሱን ያው ቪዲዮ ቀረጽኩላት እንድታየው ያክል። እንደምታዩት የሚያምር መጅልስ ነው። ጥርት ተደርጎ ነው የተሰራው። ቆንጆ መጅልስ ነው። ያው ምንጣፍ አልፈልግም ስላለች ምንጣፍ አላደረኩላትም እና በ30 ቲክነስ ቦንድድ ይሄን የመሰለ የመረጠች ትእዛዝ ተሰርቶላታል። ከዛ በኋላ ደግሞ እዚህ ሰው ስላለኝ ነው ዘረጋግተው ምናምን ፈርሸው ነው የጠበቁኝ። በነገራችን ላይ እዚህ ሱቁን የሚከፍት ሌላ ሰው ስላለ ነው። ከዛ በኋላ ወደ ትራስ ቤት ደግሞ ሄዳለሁ። ትራስ ቤት ይሄ ትእዛዝ ታዝዤ የነበረ ትራስ ልብስ እንደዚህ የሚያምር ጎልደን በክሬም ነው። በጣም ነው የሚያምረው። ይሄ ዲዛይኑ የሚለቅ አይደለም፣ ሻይን የሚያደርገው የሚለቀው ሳይሆን ዲዛይን እዛው ልብሱ ላይ ያለ ነው እና ለማንኛውም ደግሞ እዚህ ጋር ውጭ ላይ ነን። የምንሄድበት ቦታ አለ። የወለደ እንጠይቃለን በማህበር። በነገራችን ላይ በውጭ በሱቅ ምናምን ማህበር አለን። እንደዚህ የወለደ እንጠይቅ ነው ተሰባስበን የምንሄደው እና እንደወለደች በነገራችን ላይ ብዙ ሰው ነው የወለደው እዚህ የገበያ ማዕከል ተከታትለን የወለድ ነው እና ልጠይቅ እየሄድኩኝ ነው እላቸዋለሁኝ። እና ከዛ ጠይቅ ሄድኩኝ። እንደምታዩኝ ጓደኞቼ ጋር ተሰባስበን ቢፍቱ ገነማ ትባላለች። እቺ የምወዳው ጓደኛዬ ናት። የልብ ጓደኛ ታውቃላችሁ። ከዛ መልስ ደግሞ እንደዚህ ቡናዬን ቆላው፣ ምሳችንን በላን። ያው የተሰራውን ምስር ማለት ነው እና ቡናዬን ጣድኩኝ። ከዛ ከምሳ በኋላ እንደተለመደው ቡና ነው። ቡናችንን እንጠጣለን። ቡናዬን ጠጥቼ እዚህ ጋር አሊ እያወራኝ ነበረና ሰዓቱ ዘግየት ብሏል። ቡና ስንጠጣ የት ሄደሽ ነው ቆየሽ ምናምን እያለኝ ነበረ። ያው አልተመቸኝም። ብዙ ነገር ስታረጉ ስለምትሉ ሰዓቱ አይበቃም እና ሰዓቱ 7 ተኩል 8 ሰዓት ሆኗል እዚህ ጋር